አንቺ ማየብ አቤት ነው የት ሄደሽ ነው የጠፋሽው? ቆይ ለምን እንደዚህ ማየብ እንደምነግርሽ ታውቂያለሽ? ግን ያው ገንዘብ ስለሌለኝና ድሀ ስለሆንኩ ትህትና ታውቂያለሽ አይደል? ከእሷ በላይ ድሀ የለም። ግን በጣም አከብራታለሁ። ምክንያቱም ህሊናዋን ለገንዘብ የማትሸጥ ሴት ናት። መድብል እኔ እኮ ዱላን ለማስወጣት እዚህ ቤት ከአንዴም ሁለት ገብቻለሁ። ሰርቪሶች አሉ ከጀርባ፣ ስለዚህ ችግር የለውም። እኛ ወደ ግቢው እንግባ እንጂ ልጅቷን እናስወጣታለን። ኦኬ፣ ስጋት አንድ ብቻ ነው። ምናልባት ልጅቱን ከዛኛው ካምፕ ወደዚህ እንዳመጣት ሁሉ አሁንም መልሶ ወስዷት እንዳይሆን ብቻ ነው። አይወስዳትም። ማለት አለች ካለችን እኮ ብዙ ጊዜ አልሆነንም። ነው መድብል አይደል? አዎ፣ ማን ልበል? ምን ነው በሰላም ነው እንደዚህ ቁና ምትተና? ትትናኔ ድረሱልኝ፣ ሊገሩኝ ነው፣ ድረሱልኝ። መድብል ትህትናን እዛ ቦታ ማውጣት ይኖርብናል ሲል ይህ ሀሳብ ጠቃሚነቱ ለራሷ ለልጅቷ ብቻ ሳይሆን ለእነሱም ትልቅ ጠቃሚነት እንዳለውም እየተናገረ እንዲጠነክሩና ፍራቻን እንዲያስወግዱ እንዲሁም ደግሞ በተሻለ መልኩ ደግሞ እንዲሰሩና አካሄዱ ያማረ እንዲሆን መንገዳቸው ክፍት እንዲሆንላቸው ትጠቅመናለች አሏትን ኤፍራታንም መድብል ተጠቅሞ ነበረ። ኤፍራታ ገንዘብ እንደምትወድ ያውቃል። ከዝና ጋር በተገናኘ ነገር አሁን ላይ ምንም አይነት ነገር መስራት ባትፈልግም ነገር ግን ገንዘብ ይሰጥሻል ስላላት ብቻ የሚጠበቅባት እሱም መከታተልና እሱም ማግኘት ብቻ ሳይሆን የሚጠበቅባት ማህሌት የምታወራውንና የማህሌትን ሙያ ብቻ እንድጠቁማቸው ነበረ። እና መድብል በዚህ መልኩ እየተዘጋጁ ትህትናን ለማውጣት ታዲያ የትህትና ስልክ መደወል ደግሞ ግራ አጋብቷቸዋል። ምክንያቱም ትህትና ከየትም ስልክ ልታገኝ አትችልም ወይስ ደግሞ እኛን ሊያስበሉ ነው የሚልም ፍራቻም አላቸው። እንዲሁም ደግሞ አይ ችግር የለውም ሄደን ብናወጣት አሁን ላይ በኤፍራታ በኩል ዝና የት እንዳለ ስላወቁ ማህሌትም ይህንን ነገር ኤፍራታ ስትጠይቃት በተለይ የዝና ድምፅ አማረኝና የዝና ድምፅ ናፈቀኝ፣ ዝናን ማናገርና መስማት እፈልጋለሁ የሚለው ለማህሌት በጣም አስገራሚ ነገር ነበረ። ምክንያቱም ዝናን ከኤፍራታ በላይ የሚፈራው ሰው አልነበረም። ኤፍራታ ዘወትር ትፈራዋለች፣ ስታዩ ትሸሻለች። ኢየሱስም ሲነሳባት አትወድም። ማናቸውም ኢየሱስም ሲነሳባቸው እንደማይወዱት ሁሉ ኤፍራታም ከሱ ከማንም በማይተናነስ መልኩ ቅጣት ስለደረሰባት እንዲሁም ደግሞ ከማህሌትና ከዝና ጋር መቀራረብ የደረሰባት ጦስም ከደረሰባትም ጦስ የተነሳ ታዲያ አሁን ላይ መድብል ይህንን ነገር ሲያቀርብላ ቢሰቀጥታትም ነገር ግን ገንዘብ ስለምትወድ ይህንን ነገር ደግሞ ለሷ ቀላሉ ነገር ይሄ ብቻ ስለሆነ እንዲሁም በስልክ ብቻ ያለበትን ቦታ ከሆነ ቀላል ስለሆነ ይህንን ሚስጥር አሳልፋ ሰጥታለች። እህትና የነበረቻት ትንሽዬ ደቂቃ ብቻ ስለነበረች የመጨረሻ አስተንፋሲዋን እንደምትተነፍስም ተነግሯታል። ይህን ነገር ዝና ሲናገር ዝና እንደማይወሽ ታውቃለች። ዝና የሚገልህ ከሆነ በሳይለንት አይደለም የሚገለው፣ እንደሚገልሽ ቀጥታ ይናገራል። ታዲያ እሷም ላይ ያደረገው ነገር ዶክተሮች ይመጣሉ፣ ይመረምሩሻል። ይህንን የሚያደርጉት ደግሞ ከአካሏ የሚያስፈልጋቸውን ነገሮች በቅድሚያ እንደሚወስዱ ለደህንነቷ ይህንን ያህል እንክብካቤ ያደረገላት፣ ውሃ እንድትጠጣ የተለያዩ ነገሮች ያደረገላት። ከእሷ ከሰውነቷ ክፍል አንድ የሚፈልጉት ነገር እንዳለ አይኗ፣ ኩላሊቷ፣ የተለያየ ነገሯን እያንዳንዱን አካሏን ተልትለው ከተጠቀሙባት በኋላ እንደሆነም የሚጥሏትም ሆነ የሚቀብሯትም ተረድታለች። እሷ በመጀመሪያ ዶክተሮች ናቸው ለመሆኑ ገዳዮችም በማለት የተገረመች ሲሆን እሱ ዶክተሮች ይመጣሉ በመጀመሪያ መዘጋጀት ይኖርብሻል ሲል ዶክተሮች ገዳይ መሆናቸው ያስገረማት ቢሆንም ነገር ግን የሰውነት ክፍሏን ተፈልጎ እንደሆነ በአሁኑ ገብቷታል። ታዲያ ይሄንን ስልክ ደግሞ ከጠበቃው ጋር ከወሰደች በኋላ ከጠበቃው ጋር በመገናኘት ስልኩን ከወሰደችበት በኋላ ታዲያ ለደላላውም ደውላለን ነበረ። ደላላውም አዲስ ስልክ ከዚህ በፊት በዝና በኩል ስለደረሰበት ሰቆቃ አዲስ ስልክ ማንሳትን ፈርቶ ነበረ። በፍጥነት አልመለሰላትም። ታዲያ ትህትናም እንደምንም ካነሳላት በኋላ የመድብልን ስልክ ብቻ እንዲሰጣት ነበር የጠየቀችው። የመድብልን ስልክ ከሰጣት በኋላ እንዲሁ ደግሞ መደራደሪያ ደግሞ እሱ የሚፈልገው ነገር ቦታ ምናምን የሚባል ነገር ስለሚወድ ታዲያ ቦታ አለኝ አሻሽጣለሁ ብያለሁ እኮ ስትለውም እሱም ይህንን ነገር ስለሚፈልግ አይኑን የሚከፍትለት እንደዚህ አይነት ጥቅም ስለሆነ ታዲያ ወዲያው የመድብልን ስልክ አሳልፎ ሰጥቷታል። መድብልም ሞገስንና ብሩክን እንዲሁም ዳጣን ፍራቻ የሚባልን ነገር እንዲያስወግዱ ይህች ልጅ የምን ያህል ጥቅም እንዳላትም ይናገራል። ይህች ልጅ ከዛ ቦታ ወጣች ማለት ለነሱ ለምስክርነታቸው እንዲሁም ደግሞ
በብዙ ሺዎች የሚቆጠሩ ሰዎች ችግር ውስጥ ለገቡበት መፍትሄም እንደምትሆን እየተናገረ አይናቸውን ገልጠው ምንም አይነት ችግር ቢመጣ ምንም አይነት ነገር ይህች ልጅ ማውጣት ይኖርብናል፣ መጠንከር ይኖርብናል ይላል። ታዲያ ዳጣም በዚህ ሀሳብ አልተስማማችም ነበረ። ወደ ዝና ቦታ የሚወስዳትን ነገር በእጅጉ ትፈራለች። ምክንያቱም ዝና ምን አይነት ሰው እንደሆነ በተደጋጋሚ ይዟት አቅምሷታልና። ታዲያ ይህንን ፍራቻ እንድታስወግድና እሷ ብቻዋን እንደማትሄድ ምናልባትም እነሱ ወንዶች ስለሆኑ አንድ አይነት አካሄድና አንድ አይነት አስተሳሰብ እንዳላቸውም እየነገራት፣ ነገር ግን ምናልባትስ የሆነ ነገር ቢገጥመን በመንገድ አንቺ ደግሞ ሴት ነሽ፣ ከኛ የተሻለ ሀሳብ ምናልባት ሊኖርሽ ይሆናል። በሌላ በኩል ማህሌት በዝና በኩል የሚደርስባትን ስድብና የሚደርስባትን ጥላቻ እንዲሁም ደግሞ ማንቋሸሽ እየተቀበለች አሁንም ዝና ወዳለበት ቦታ ይህንን ያህል እየናቃት፣ ነገር ግን 5-10 ከሚሰጣት ነገር አይበልጥብኝም በማለት አሁንም ከስሩ ትከተላለች። ኤፍራታ እንድደውልላት የፈለገችው ዝና ያለበትን ቦታ ለማወቅ ሲሆን፣ ነገር ግን ማህሌት ያለ ፕሮግራም አሁንም ዝና ወዳለበት ቦታ ሄዳለች። ይህ ነገር ደግሞ ለኤፍራታ ሊጠቅማት የቻለው ማረጋገጫ የሆነላት ማህሌት ተነስታ ዝና ወዳለበት ቦታ ወዲያውኑ መሄዷ ነበረ። ዝናን አሁን ላገኘህ እፈልጋለሁ እናይ ሲላት አሁኑኑ ተነስታ መሄዷ፣ ስለዚህ ዝና ያለበት ቦታ በእርግጠኝነት ከዛ እንደሆነ ሊያረጋግጥላት ችሏል። ማህሌት የኤፍራታ ጥያቄ ባይዋጥላትም ነገር ግን ምንም አይነት ነገር የጠየቀችው ነገር ስለሌላት ድምፁን ብቻ መስማት ስለነበረ አላማዋ፣ ስለዚህ ያ ይሆናል ያ ብቻ ሊሆን ይችላል በማለት ምንም ነገር ሳትጠራጠር ስፒከር ከፍታ ከናገረችን በኋላ ተነስታላሽ ብላለች። ታዲያ በሌላ በኩል ደግሞ ሞቷን እየተጠባበቀች የነበረችው ትህትና ከዝና የደረሰባት ሰቆቃና ስቃይ የተነሳ ታዲያ ጠበቃው ከዛ ቦታ ለአንዴና ለመጨረሻ ጊዜ ሲባረር፣ ጠበቃውም ለመጨረሻ ጊዜ የመጨረሻ ሰላምታውን እየተሰናበታት ሲወጣ፣ እሷም ለመጨረሻ ጊዜ በህይወት ያየው ሰው አንተን ብቻ ነው ስትል፣ ታዲያ ዝናም እንዴት እንደዚህ ትያለሽ? እኔ ሰው አይደለሁም ማለት ነው ሲልም ደግሞ ስለ ራሱ እንዴት ከዚህ ቆሜ እኔ እንደ ሰው አልታይሽም ሲልም ሲጠይቃት፣ ታዲያ ትህትናም አንተ ሰው አይደለህም አውሬ ነህ ስትል አሁንም ያንን የነበራትን ውብ ድፍረትና ውብ ኃይለኝነት አሁንም በፊት ለፊት ነግረዋለች። ዝና ይህንን ኃይለኝነቷን እየወደደ አሳልፎ ሊሰጣት ተገዷል። ዝና በእውነቱ ይህችን ልጅ አሳልፎ ለዛ ሽማግሌ መስጠት አይፈልግም ነበረ። ነገር ግን ከጓደኛው ከደረሰበት ጫና የተነሳና ካለው ከሰጣቸው ገንዘብ ብዛት የገንዘብ ጥማታቸው ይህችን ልጅ እንግዲህ እያንገራገረ ሳይወድ በግዱ እንዲሰጥም የመጨረሻ ውሳኔ ላይ ደርሶ ነበረ። ታዲያ ሞገስም በቦታው እንደደረሱ ሞገስ ያን ግቢ በሚገባ ስለሚያውቀውና ሉላ የደረሰባትን ሰቆቃ ስለሚያስታውስ ታዲያ ይህንን ግቢ የምን ያህል እንደሚጸየፈው እየተናገረ ቤቱን በቅርብ ርቀት በመሆን ከጠቆመ በኋላ እሱ ወደዛ አካባቢ መሄድ እንደማይፈልግም እየተናገረ ነበረ። ታዲያ በዚህ መካከል ሆነው እንዴት አድርገው እሷን እንደሚያወጧት የተለያዩ ፕላኖችን እየተመካከሩና እየተጠቋቆሙ እያለ ነበረ ትህትና የደወለችው። ትህትና በዚህ ሰዓት እነሱ ከዚህ በፊት የተዘጋጁ ቢሆንም እነሱ ባላሰቡት ጊዜና ባላሰቡት ወቅት ደግሞ ትህትና ጠቃሚ ስልክ ከወደ እሷ በኩል መጥቶላቸዋል። እነሱ እንዴት እንግባ የሚለውን ገንዘብ ከፍለው እዛ አካባቢ ለመድረስም ተነስተው ነበረ። ውድና የተከበራችሁ ቤተሰቦቼ እስኪ እናንተም ሀሳብ አስተያየታችሁን፣ ግምታችሁን ኮሜንት ላይ አስቀምጡልኝ። እነ መድብል ይዘዋት ይወጡ ይሆን ወይስ ደግሞ የትህትና ስልክ አስደንግጧቸው ይመለሱ ይሆን? የዛሬው ክፍል ይህንን ይመስል ነበረ። በቀጣይ ክፍል ተመልሰን እስከምንገናኝ መልካም ቆይታ። ቪዲዮ ላይክ ማድረግ አትርሱ። እንዲሁም ለቻናሉ አዲስ ከሆናችሁ የደወል ምልክቷን በመጫን ቤተሰብ ይሁኑ እያልኩኝ በቀጣይ ተመልሰን እስከምንገናኝ መልካም ቆይታ።